ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላምና ምሕረት ከሁላችን ጋር ይሁን። ባላችሁበት ምድር፣ ባላችሁበት ቤት፣ ባላችሁበት ስፍራ ሁሉ በተለያየ መንገድ ይሄን ስለ ድሆች ጩኸት የተሰኘውን ፕሮግራም የምትካፈሉ ወዳጆቼ፣ ወንድሞቼ፣ እህቶቼ ሁላችሁንም ሰላም እላችኋለሁ። እግዚአብሔርን ስለሁሉ እናመሰግናለን። ባለፉት 7 ዓመታት የዘለቀው ይሄ ስለ ድሆች ጩኸት የተሰኘው ፕሮግራም በተለያየ መልኩ ወደ እናንተ ይመጣል። የፕሮግራም ዋና ዓላማ ስለ ድሆች ድምጽ መሆን፣ ስለ ድሆች መሞገት፣ ስለ ድሆች ጠበቃ መሆን፣ ከድሆችና ከችግረኞች ጋር የተያዘ ነገር በምድር ላይ እግዚአብሔር በሰጠን እስትንፋስና ዘመን ዕድሜ ድምጽ ማሰማት፣ ለድሆች ማካፈልን፣ ለድሆች መራራትን፣ ለድሆችና ችግረኞች ድምጽ መሆንን የህይወታችን ስርዓት እንድናረግ ከልጆቻችን ጀምሮ የሚያካፍሉ የሚራሩ በድህነት ላይ ሌላ ቆስል የሚጎነትሉ ወይም የሚሰኩ እንዳይሆኑ እንድናስብ እንድናስተምር አከታትለን የምናሳልፈው ፕሮግራም ነው። ጌታን ስለ ሁሉ ነገር እናመሰግናለን። አሁንም ይሄን ፕሮግራም ዛሬ ደግሞ ከኔ ጋር ከእግዚአብሔር ቃል ክፍል ተነስተን እንመለከታለን። ይነሳል በሚል ሐሳብ ይነሳል። እግዚአብሔር ይነሳል፣ እግዚአብሔር ይፈርዳል፣ እግዚአብሔር ይነሳል፣ የሚነሳበት ጊዜ አለው በሚል ሐሳብ አብረን እንካፈላለን። ሁላችሁም ባላችሁበት ቦታ መዝሙር መጽሐፍ 12 አብረን መነሻ አድርገን በዚህ ክፍል ላይ እንመለከታለን። ይህን የሚዘምረው ይህን ድምጽ የሚያሰማው ይህን ጸሎት የሚያቀርበው በጸሎት በእግዚአብሔር ፊት የሚማጠነው ንጉሱ ዳዊት ነው። ዳዊት እንደዚህ ነው የሚለው፣ አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎለዋልና እርስ በርሳቸው ከንቱ ነገርን ይናገራሉ። በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላሳችንን እናበረታለን። ከንፈራችን የኛ ነው። ጌታችን ማን ነው የሚሉትን ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒት አደርጋለሁ፣ በላዩ ላይም እገለጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የንጹህ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ይሄ በጣም ብዙ ነገሮችን የያዘ እግዚአብሔር ቃል ሐሳብ ነው። በዋናነት የሚጎዱ ሰዎችን እና የሚጎዱ ሰዎችን የሚያሳይ እውነት ነው። በምድር መካከል የተለያየ መልክ ያላቸው ሰዎች በንጉሱ ዳዊት ዘመንም እንደነበሩ ያሳያል። በዚያ ዘመን እንደዚህ አይነት ክፉ ሰዎች ከተገኙ፣ በዚያ ዘመን መከራና ችግር ውስጥ የሚያልፉ ሰዎች ከኖሩ፣ በዚህ ደግሞ በዘመኑ መጨረሻ ላይ ምን ያህል ደግሞ ነገሮች እየተወሳሰቡና ክፋትና አመፃ፣ ሽንገላና እብሪት፣ ትዕቢትና ክፋት፣ ድሆችን ማስጨነቅ፣ ማስጮም፣ ማስለቀስ፣ መከራ ማብላት ምን ያህል እየባሰ ሊሄድ እንደሚችል ከዚህ መጽሐፍ ቅዱስ ክፍል መነሻ አድርገን ልናይ እንችላለን። ይሄ ከክፉ ዓለም ለመዳን የቀረበ ጸሎት ነው። ከክፉ ዓለም፣ ከክፉ ከክፉ ሰዎች እንዲድኑ የሚጸለይበት፣ አድነኝ አቤቱ አድነኝ፣ ታደገኝ፣ ጠብቀኝ የሚል የጥበቃ እና የአድነኝ ተማጽኖ ያለበት ጩኸት ነው። በዚህች ምድር ላይ በዚህ ዓለም በየሰዓቱ በገባቸው መንገድ ወደ ፈጣሪያቸው ወደ አምላካቸው ወደ እግዚአብሔር የሚጮሁ ሰዎች አሉ። በቀጥታም በተዘዋሪ መንገድ የሚጮሁ፣ በውስጣቸው ማይሰማ ጩኸት የሚጮሁ፣ ድምፃቸውን ከፍ አድርገው የሚጮሁ ሰዎች አሉ። የቁራ ልጆች እንኳን ሲጮህ ድምፃቸውን ሰምተው ይመግባቸዋል የተባለ
በሕይወት ያላቸው ሁሉ እጆቻቸውን ወደ አንተ ያነሳሉ፣ አንተን ተስፋ ያደርጋሉ፣ አንተም በየጊዜው ምግባቸውን ትሰጣቸዋለህ የተባለ ወደ ተባለ አምላክ ሕይወት ያለው ሁሉ ተስፋ የሚያረግበት እግዚአብሔር የሕይወት ያለው እስትንፋስ ያለው ሁሉ ፍጥረት አይኑን እጁን ወደ ላይ የሚያነሳበት ወደ ሕያው አምላክ ወደ እግዚአብሔር አድነኝ ታደገኝ ጩኸት እና ጸሎት የሚሰማበት ሁኔታ ነው የሚያሳየው። ይህ ጸሎት አድነኝ ነው። አድነን ከዚህ የምናየው እዚህ ምዕራፍ 12 መዝሙር 12:1 ላይ አቤቱ አድነኝ የሚል ቃል አለ። ቁጥር 7 ላይ በዚያው ምዕራፍ ላይ አቤቱ አንተ ጠብቀኝ ከዚህች ዓለም ትውልድ ለዘላለም ታደገኝ የሚል ቃል አለ። አድነኝ አለበት እዚህ ክፍል ውስጥ፣ ጠብቀኝ አለበት፣ ታደገኝ አለበት። ስለዚህ በዚች ዓለም ላይ የተለያዩ ሰዎች አሉ። ከኔ ከተናጋሪው ጨምሮ በተለያየ መንፈሳዊነት መጠን ያለን፣ የተለያየ ለእግዚአብሔር ምላሽ የምንሰጥ፣ በአመፃ ያለን፣ በክፋት ያለን፣ በትዕቢት ያለን፣ በተለያየ መልኩ በየዘመናት መካከል የተለያዩ ሰዎች በምድር ላይ ይኖራሉ። አሁን እየተናገርኩ እንኳን 7-8 ቢሊዮን የሚያክለው የዓለም ሕዝብ መካከል የተለያዩ ሰዎች አሉ። ታላላቅ መሪዎች ጀምሮ እንደ ማናቸውም ሰዎች መካከል ክፉ ሰዎች አሉ፣ ደግ ሰዎች አሉ፣ ሸንጋይ ሰዎች አሉ፣ እውነተኛ ሰዎች አሉ፣ ሌቦች ሰዎች አሉ፣ ደግሞ ንጹህ ሰዎች አሉ፣ ዘራፊዎች፣ ነጣቂዎች አሉ፣ ጉልበተኞች አሉ፣ አስለቃሾች አሉ፣ አልቃሾች አሉ፣ ሐዘንተኞች አሉ፣ የሚያሳዝኑ አሉ፣ ገፊዎች አሉ፣ ተገፊዎች አሉ፣ ነጣቂዎች አሉ፣ ተነጣቂዎች አሉ እና የሚደሰቱ አሉ፣ የሚያዝኑ አሉ፣ የሚያለቅሱ አሉ፣ የሚሰበሩ አሉ፣ ባይተዋር የሚሆኑ ሰዎች አሉ፣ ብቸኝነት የሚያጠቃቸው ሰዎች አሉ፣ በሰው የተከበቡ ሰዎች አሉ። በተለያየ መልኩ የሰው ልጅ በዚች ምድር ላይ በየዕለቱ የተለያዩ የህይወት መልኮችን እየተቋደሰ ያልፋል እና በእንደዚህ አይነት መልኩ መጽሐፍ ቅዱስም የተለያየ መልክ ላላቸው ሰዎች ደግሞ ያስቀመጣቸው የጻፏቸው እውነቶች አሉ። በዚህ መካከል አቤቱ አድነኝ የሚያስብለው ነገር ምንድን ነው ስንል ደግ ሰው አልቋል ይላል። ደግ ሰው አልቋል። ደግ ሰው፣ መልካም ሰው፣ መልካም ነገር የሚያደርግ ሰው፣ የሚራራ ሰው፣ የሚያዝን ሰው፣ የሚያካፍል ሰው አልቋል። ደግ ሰው አልቋል ይላል። ደግ ሰው የለም። ምናልባት በሞት እንዳለቁ አይነት አድርጎ ሊመስል ይችላል። ግን የለም ደግ ሰው አልቋል። ከሰው መካከል ደግ ሰዎች አሉ፣ ግን ደግ ሰው አልቋል። ደግ ሰዎች አይታዩም ነው። ከሰው ልጆች መካከል መተማመን ጎሏል። ሰውን ማመን ጎሏል። መተማመን ጎሏል። ሰው እግዚአብሔርን ሲያምን፣ በእግዚአብሔር ሲታመን ለሰዎችን መልካም ያደርጋል። ግን ሰዎች መተማመን ሰዎች መካከል ማይኖር ከሆነ ሰዎች ነጥቆ ይክዳሉ፣ ተበድሮም ይክዳሉ፣ ወስዶም ይክዳሉ። ሰዎች ባለመተማመን ከሰዎች ጋር የሚኖሩበት አይነት ነገር ነው እና ሌላው ሽንገላ በስተዋል ነው የሚለው። እርስ በርሳቸው ከንቱ ነገር ይናገራሉ። በሽንገላ ከንፈር ሁለት ልብ ሆኖ ይናገራሉ። በጣም የሚገርም ሽንገላ በስተዋል። በጣም አደገኛ ነገር ሽንገላ ነው። ሰዎች በየዘመኑ ዋጋ የሚከፍሉ በሸንጋይ ሰዎች ነው፣ በሚሸነግሉ። ሁለት ልብ ያላቸው፣ ሁለት ምላስ ያላቸው፣ ሁለት መታወቂያ ያላቸው፣ ሁለት ማንነት ያላቸው፣ አንዲያም እንዲያ አንዲም እንዲያ የሆኑ መልካቸው የተለያየ የሆነ በልባቸው ያለ ነገር ሌላ፣ በአንደበታቸው የሚናገሩ ነገር ሌላ። ሽንገላ በጣም አደገኛ፣ እግዚአብሔር የሚጸየፈው፣ እግዚአብሔር የሚቆጣው። ሰዎች ከኋላ ሰዎችን ይጠላሉ፣ ከፊት ፊታቸውን ፈገግ ብሎ አባቴ፣ ወንድሜ፣ ጓደኛዬ፣ ወዳጄ ይላሉ እና ሰዎች ሐዘናቸውን ሸፍነው፣ ድካማቸውን፣ መጎዳታቸውን ሸፍነው በሽንገላ ከሰዎች ጋር መኖር ይፈልጋሉ። በሸንጋዮች ምክንያት ድሆች፣ ችግረኞችም ተጎድተዋል። ስለዚህ በዛም ዘመን ሁለት ሆኖ በአንድ ምላስ የሚናገሩ ሰዎች እንደሆኑ ያሳያል። የሽንገላ ከንፈር አሏቸው። እነኚህ እርስ በርሳቸው ከንቱ ነገር ነው የሚነጋገሩት። እውነተኛ ነገር አይደለም፣ ትክክለኛ ነገር አይደለም። በሽንገላ ከንፈር ሁለት ልብ ሆኖ ይናገራል። ሁለት ልብ ነው። ትክክለኛ ልብ አይደለም፣ አንድ ልብ አይደለም። ሰዎች በዚህ ምድር መካከል
ውጤታማ እንዲሆኑ ከሰዎች ጋር አብሮ መስራት ሰርቶ ሰዎችን ጠቅሞ ሁለት ልብ ሳይሆን አንድ ልብ ሲሆን አንድ ሐሳብ፣ አንድ ልብ፣ አንድ አመለካከት። መጽሐፍ ቅዱስም አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ አምልከው ነው የሚለው። በፍጹም ልብ ማለት በአንድ ልብ፣ በአንድ ትኩረት። ስለዚህ ሰዎች ከዚህ ውጭ ይወጣሉ። ሽንገላ ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገር የምትናገሯን ምላስ ብሎ ነው የሚናገረው። ስለዚህ በዛ የሚያነሳቸው ሰዎች ምላሳችንን እናበረታለን። በቃ ንግግራቸው እናበለታለን። በቃ በንግግር ብልጫ፣ በንግግር መጠን፣ በንግግር የሚያምኑ ናቸው። ከንፈራችን የኛ ነው። ጌታችን ማን ነው የሚሉት። ጌታችን ማን ነው ማለት አንደበታችን ኦልሬዲ የኔ ነው። የፈለግኩትን ብሳደብ፣ ምንም ባረግ፣ ምንም ነገር ባወራ፣ ብናገር የኔ ነው። ማን ነው ጌታ በእኔ አንደበት ላይ የሚሉ ናቸው። ስለዚህ እነኛ አይነት ሰዎችን ነው የሚያነሳው። እሱ ብቻ አይደለም፣ ምናምንቴ ምድር ላይ ከፍ ከፍ ባለ ጊዜ ብሎ ይናገራል። ቁጥር 8 ላይ በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፎች በዙሪያው ይመላለሳሉ እና ምናምንቴ በምድር ላይ ከፍ ከፍ ባለ ጊዜ ምናምንቴ የሚባሉ ሰዎች ምናምንቴ ሰዎች መጽሐፍ ቅዱስ የሚላቸው ሰዎች ምናምንቴ ማለት በጣም እግዚአብሔርን የማይፈሩ ሰዎች ናቸው። ደፋር ሰዎች ናቸው። ስነ ስርዓት የሌላቸው ሰዎች ናቸው። ምናምንቴ ሰዎች የሚባሉት በማህበረሰብ መካከል የተለየ ማንነት ያላቸው፣ ሰውንም የማይፈሩ፣ እግዚአብሔርን የማያፍሩ፣ ምንም አይመስላቸው፣ በዚች ምድር የወደዱት የሚያረጉ፣ ሕግና ስርዓት በማንነታቸው ውስጥ የሌለ፣ ሕግ ስርዓትን ማያስቡ፣ እግዚአብሔርን ሕግ ማያስቡ፣ እግዚአብሔርን ቃል ማያስቡ፣ የወደዱትን ለማድረግ ራሳቸውን የፈቀዱ፣ ማንኛውም ነገር አድርጎ ለራሳቸው ጥቅም ምንም ነገር ከማድረግ የማይመልሱ፣ ምናልባት ምናምንቴ ሲባል ድሆች፣ ጎስቋላዎች፣ ምስኪኖች፣ ጎዳና ላይ ያሉ ሰዎች ማለት ብቻ አይደለም። ትላልቅ ሰዎች፣ አለቆች ሊሆኑ ይችላሉ። በጣም ትልልቅ አገር የሚመሩ ሊሆኑ ይችላሉ። ምናምንቴ ሰዎች ግን መጽሐፍ ቅዱስ የሚላቸው ሰዎች በጣም በምድር መካከል የጥፋት ምክንያት የሚሆኑ ሰዎች ናቸው። እነኚህ ሰዎች ከፍ ሲሉ፣ እነኚህ ሰዎች ስፍራ ሲይዙ፣ እነኚህ ሰዎች የወንበርን ማማ ሲይዙ፣ የዓለም ትልልቅ ነገሮች ሲይዙ፣ በእነኚህ ሰዎች እጅ መሳሪያና ትጥቅ ሲገባ፣ በእነኚህ ሰዎች አይነት ሰዎች ስልጣን በእጃቸው ሲገባ፣ በእነኚህ አይነት ሰዎች ውስጥ ገንዘብ በእጃቸው፣ ብልጽግና በእጃቸው ሲገባ፣ ባልተሰራ ባልተገነባ ስነ ስርዓት ባለውና እግዚአብሔርን ሰውን በሚያፍር ማንነት ውስጥ ባልተገነባ ውቅር ውስጥ ነገሮች በእንደዚህ መልኩ ከተያዙ፣ እንደዚህ እጅ ካሉ፣ ከፍ ካሉ፣ ወንበር ካገኙ፣ ስፍራ ካገኙ፣ ሁኔታ ካገኙ፣ ምቹ ሁኔታ ካገኙ፣ ሰዎችን ካገኙ፣ ምናምንቴ ሰዎች ከፍ ካሉ ክፎች በዙሪያው ሁሉ ይመላለሳሉ። ክፎች በር ያገኛሉ። ክፎች በር ይሆናሉ። ምናምንቴ ሰዎች ለክፎች እድል ይሰጣሉ። ለመልካም ሰዎች እድል አይሰጡም። ለጻድቃን እድል አይሰጡም። ለንጹሃን እድል አይሰጡም። ለእውነተኞች እድል አይሰጡም። ለሌቦች፣ ለዘራፊዎች፣ ነጣቂዎች፣ ክፉ ምክር ለሚመክሩ ሰዎች እድል የሚሰጡ ሰዎች ናቸው። በሰው ልጆች ዘንድ ምናምንቴ ከፍ ስል፣ ምናምንቴ ቦታ ሲይዝ፣ ምናምንቴ ስልጣን ሲይዝ፣ ምናምንቴ የሆኑ ሰዎች ከታች እስከ ላይኛው መዋቅር ውስጥ በሰው ላይ ኃላፊነት እና ሊገዙ ሲችሉ፣ ምናምንቴዎች ውስጥ ገንዘብ በእጃቸው ማንኛው ነገር ማድረግ የሚችልበት ገንዘብ በእጃቸው ሲገባ፣ እንደዚህ ሲገባ በዙሪያቸው ጻድቃን አለ የሚሰበሰቡት፣ በዙሪያቸው እግዚአብሔር የሚፈሩ ሰዎች አለ፣ ለስነ ስርዓት ተገዢ የሆኑ ሰዎች አለ የሚሰበሰቡት። ክፉዎች በዙሪያቸው ሁሉ ይመላለሳሉ። ስለዚህ ለክፉዎች በር ነው የሚሆነው። ስለዚህ ክፉዎች በተሰበሰቡ ጊዜ ሁሉ የሚጎዱ ችግረኞችና ምስኪኖች ደግሞ ወገን የሌላቸው ናቸው። ይሄ ምናምንቴን በተለይ ከእግዚአብሔር ቃል አንጻር ምናምንቴዎችን ከፍታ ማየት ብንችል በተለይ የእግዚአብሔርን ቃል ሁለተኛ ዜና ምዕራፍ 1 ላይ ልናይ እንችላለን። ሁለተኛ ዜና ኤልዛቤል በጣም በገነነችበት አክዓብ የእስራኤል ንጉሥ በሆነበት ሰዓት ላይ የተፈጠረው ነገር ሁለተኛ ዜና ምዕራፍ 21 ከ1 እስከ 13 ባለው ጊዜ እና ስፍራ ልናይ እንችላለን። ምናምንቴዎች እንዴት ሆኖ በደግ ሰው ላይ እንደሰለጠኑ ማየት
ከእግዚአብሔር ቃል ልናይ እንችላለን። ምናልባት 21ን ልታጠኑት ትችላላችሁ። ከኢዮሳፍጥ በኋላ እንግዲህ አካብ በነገሰበት ሰዓት ላይ የተፈጠረውን ነገር ሁላችሁም ልታስታውሱ ትችላላችሁ። በዚያ ስፍራ ላይ የዚህ የኤልዛቤልን ከፍታ የኤልዛቤልም የክፋት አጀንዳ ሁላችንም ልናይ እንችላለን። ምስኪን የሆነ ሰው ናቡቴ የሚባል ምስኪን ሰው ሄዶ እርሻውን ስጠኝ ብሎ አካብ በጠየቀው ጊዜ ናቡቴ እምቢ አለ። የአባቴን ርስት አልሰጥም፣ የአባቴን ርስት አሳልፌ አልሰጥም ብሎ ሲናገር የተፈጠረው ነገር የደረሰበት ነገር ታውቃላችሁ። ናቡቴ እምቢ ማለቱ መብቱ ነው፣ የቤተሰቡ ርስት ነው፣ መብት ነው። ግን በዚያን ሰዓት ላይ ሄዶ ቤቱ ተሸፋፍኖ ተኛ። ኤልዛቤል ያደረገችው ነገር ደግሞ እናውቃለን። ኤልዛቤል የሰራችው ስራ ስንመለከት አንተ እስራኤልን ለመሆኑ የምትመራ ነህ ብላለች። ማህተም አደረገችና ምናምንቴዎችን ቀጠረች። ናቡቴ እግዚአብሔርንና ንጉሱን ሰድቧል ብላችሁ መስክሩ ብላ ሄዳ አስመሰከረች። የተፈጠረው ነገር ሁላችንም እናውቃለን። ከዛ በኋላ የተፈጠረው እውነታ ምን እንደሆነ ሁላችንም የምናውቀው ነገር ነው። አስገደለችው። ተደብድቦ ሲሞት እናያለን። ተደብድቦ ናቡቴ በድንጋይ ተወግሮ ሞተ። ምናምንቴ ሰዎች ግን ሄደው አልነበሩም፣ ቦታው ላይ አልነበሩም፣ ምንም ነገር አልነበሩም። የሚያውቁት ነገር የለም። ገንዘብ ስለተከፈላቸው ብቻ እነኚህ ሰዎች ናቡቴ ሰድቧል ብሎ ሲነሳ ነው የምትመለከቱት። በተለይ ቁጥር 13 ላይ ይቅርታ አንደኛ ነገሥት ምዕራፍ 21 ከ8 እስከ 16 ባለው ክፍል ነው ይሄ ያለው። ቁጥር 13 ላይ ሁለቱም ምናምንቴ ሰዎች ገብተው በፊቱ ተቀመጡ። ምናምንቴዎቹም ሰዎች በሕዝቡ ፊት ናቡቴ እግዚአብሔርና ንጉሱን ሰድበዋል ብሎ በናቡቴ ላይ መሰከሩ። የዚያን ጊዜ ከከተማው አውጥተው እስኪሞት ድረስ ወገሩት። ወደ ኤልዛቤልም ናቡቴ ተወግሮ ሞተ ብሎ ላኩ። ኤልዛቤልም ናቡቴ ተወግሮ እንደሞተ በሰማች ጊዜ ኤልዛቤል አክዓብን ናቡቴ ሞቷል እንጂ በሕይወት አይደለምና በገንዘብ ይስጥህ ዘንድ እምቢ ያለውን የኢዝራኤልን ናቡቴን የወይን ቦታ ተነስተ ጉረስ አለችው። እንግዲህ አክዓብ እንኳን አያውቅም። አክዓብ እንኳን በምን እንዳስገደለችው አያውቅም። ግን ሞቷል። ታሞ ይሙት ተቀስፎ ይሙት ምንም አያውቁም። እሱ ናቡቴ ሞቷል። ካስገደለችው በኋላ ምናምንቴ አዘጋጅታ ይህን ምስኪን ሰው ይህን ምስኪን ሰው አስገደለችው። በሚስቱ የሚነዳው ሰውዬ ደግሞ ተከትሎ ሄዶ ናቡቴን እርሻ ሲወርስ እናያለን። እንግዲህ ምናምንቴ ሰዎች በምድር ላይ ሲኖሩ እንደ ኤልዛቤል ጨካኝ ሰዎች ደግሞ በምድር መካከል ሲገለጡ የሚፈጠረው ነገር ታያለች። ኤልዛቤል ጨካኝ ናት። ፍጽሞ ስልጣኗና የምትፈልገውን ነገር መውረስ እንጂ ሌላ ምን ነገር የላት። የምትፈልገው ነገር ቤተ መንግስት አላነሳቸውም፣ ምንም ነገር አላነሳቸውም፣ አትክልት ቦታ አላነሳቸውም። የሚፈልጉትን ነገር ግን ለመውሰድ ምስኪን ሰው አስገደሉ። የሚፈልጉትን ነገር ሳያንሳቸው የፈለጉበት ቦታ ምንም ማድረግ የሚችልበት ነገር እያላቸው ግን በጣም ያሰቡትን ነገር ከማድረግ የማይመለሱ ስለሆኑ የወደዱትን ነገር ከመንጠቅ፣ ከመዝረፍ፣ ከማፈናቀል የማይመለሱ ከሆነ ሰው አፈናቅሎ በሰው ወይን ተክል ላይ በሰው እርሻ ላይ መኖር የሚፈልጉ ሰዎች ናቸው። ስለዚህ እቺ ኤልዛቤል እንደዛ ነው መንፈሷ፣ ስራዋ፣ ክፋቷ፣ አመፃ፣ ደግነት የለባትም ወገኖች። ገዳይ ናት፣ ጨካኝ ናት፣ አፈናቃይ ናት፣ አስለቃሽ ናት። የምስኪኑ ተስፋ ወገኖቼ አስቆራጭ ናት። እነኚህ በኤልዛቤል መንፈሱ አሰራሩ ሁልጊዜ እንደ ኤልዛቤል ጨካኝ የሆኑ ሰዎች እንደዛ ናቸው እና ምንም ያደረገው ነገር የለም። በደብዳቤ ወገኖቼ ነው ስለ ጾም አዋጅ ንገሩ፣ ናቡቴን በሕዝቡ ፊት አስቀምጡታለች። በደብዳቤ ክፋት ተመልከቱ። በአክዓብ ስም ደብዳቤ ጻፈች፣ በማኅተሙ አተመች። በከተማ ወደ ነበሩት ከናቡቴ ጋር ወደ ተቀመጡ ሽማግሌዎች፣ ከበርቴዎች ደብዳቤ ላከች።
ደብዳቤው ላከች። በጣም ነው የሚገርም። ደብዳቤ ላከች። በደብዳቤው ላይ ስለ ጾም አውጅ ንገሩ፣ ናቡቴን በሕዝቡ ፊት አስቀምጡት። መንፈሳዊ ታደርገዋለች። በጣም የሚገርም ተሸፍኗል። መንፈሳዊ ታደርጋለች። አንድ ምስኪን ሰው ከመሬቱ አፈናቅሎ ለመውሰድ ሲፈልጉ መንፈሳዊ አድርገው ጾም አሳውጀው 2 ምናምንቴ ሰዎች በፊቱ አስቀምጡና እግዚአብሔርና ንጉሱን ሰድበዋል ብላችሁ ይመስክሩበት፣ አምጥታችሁ እስኪሞት ድረስ ውገሩ ብላ ጻፈች። የሚገርም ጾም ጸሎት ይታወጃል። አንድ ሰው ምስኪን ሰው ለማስገደል ኤልዛቤል እንደዛ ናት። መንፈሳዊ ታስመስላለች። ነገሮቿ እንዴት ትቀይራለች። ጨካኝ ናት። ስለዚህ በከተማው የተቀመጡ የከተማው ሰዎችና ሽማግሌዎች ከበርቴዎችም ኤልዛቤል እንዳዘቻቸውና ወደ እነርሱ በተላከው ደብዳቤ እንደተጻፈ እንዲሁ አደረጉ። የጾም አዋጅ ነገሩ። ናቡቴንም በሕዝቡ ፊት አስቀመጡት። 2 ምናምንቴ ሰዎችን ገዝተው እንደዛ አረጉ። ወገኖች በዓለም ላይ እንደዚህ ምስኪን ሰዎች በየዘመናት መካከል ያለ በደላቸው ያለ ጥፋታቸው ዋጋ ይከፍላሉ። እነኚህ ሰዎች ማህተም በእጃቸው አለ፣ ስልጣን በእጃቸው አለ፣ ኃይል በእጃቸው አለ፣ ሰራዊት በእጃቸው አለ። ቺ የንጉሥ ሚስት ናት። ቺን ሴት ከበርቴዎች መታዘዝ አለባቸው፣ አለቆች መታዘዝ አለባቸው፣ ከስር ያሉ ሽማግሌዎች መታዘዝ አለባቸው። እንዳዘዘቻቸው እንደነርሱ በተላከው ደብዳቤ መሰረት አረጉ። እንዳዘዘቻቸው ምናምንቴ ሄደው ተገዝተው መጥተው እንዳዘዘቻቸው አረገች። ስለዚህ ምናምንቴ ሰዎች አድነኝ የሚባለው ይሄ ነው። እንደዚህ አይነት ጨካኝ ሰዎች በምድር ላይ ሲበዙ አድነኝ የሚባልበት ይሄ ነው። አድነኝ። እንደዚህ አይነት ጨካኝ ሰዎች፣ እንደ ኤልዛቤል ጨካኝ ሰዎች በምድር ላይ ደግ ያልሆኑ ሰዎች፣ ክፉ ሰዎች፣ አመፀኛ ሰዎች፣ አስለቃሽ ሰዎች ባሉበት ዘመን እሱ ብቻ አይደለም። እንደ አካብ በኤልዛቤል የሚነዱ ሰዎች ባሉበት ቦታ ነው። እንደ አካብ የሚነዱ ሰዎች፣ በኤልዛቤል የሚነዱ ሰዎች፣ ሁሉ ጊዜ ከኋላቸው የሚነዱ ሰዎች አሉ። በጣም ወንበር ላይ የተቀመጡ ሰዎችን የሚነዱ ሰዎች አሉ። ሚስቶቻቸው ሊሆኑ ይችላሉ፣ ካቢኔዎቻቸው ሊሆኑ ይችላሉ፣ ባለጠጎች ሊሆኑ ይችላሉ፣ የሚያሞጋግሷቸው ሰዎች ሊሆኑ ይችላሉ። ወደፊት የሚነዱ ሰዎች፣ አንተ ድሃ ላይ እርምጃ እንዲወስድ የሚፈልጉ፣ ለድሃ ለምስኪኑ መከራ፣ ጩኸት፣ ለቅሶ ምክንያት እንዲሆን የሚገፉ እንደ ኤልዛቤል የሚነዱ ሰዎች አሉ። የሚፈልጉት ነገር በእጃቸው እንዲገባ የሚፈልጉ፣ የፈለጉትን ነገር መውሰድ አለባቸው። ግን ያ ጉዳይ ማን ነው? ማንን ያሳዝናል? ማንን ያስለቅሳል? ማንን ያፈናቅላል? ማንን ተስፋ ያስቆርጣል? በማን ቤት ውስጥ ሐዘን ያመጣል? እሱ ብቻ ሳይሆን ደግሞ ነገ የሚመጣው ኮንስኮንስ ምንድነው? ውጤቱ ምንድነው ብሎ ማስቡ፣ የነገን ውጤት ማስቡ። ትላንትና በድንጋይ ተወግሮ እንዲሞት ያረገች ኤልዛቤል እንዲሞት ያረገች ነገ ተፈጥፈጣ ውሾች ደሟን እንደሚሞቱ የሚጠብቃትን ውጤት ማታስብ፣ ዛሬ ላይ ቆመው ውጤት ማስቡ እንደ ኤልዛቤል የሆኑ ሰዎች አሉ። ውጤት፣ የጥፋት ውጤት፣ የክፋት ውጤት እግዚአብሔር ሲነሳ፣ እግዚአብሔር እነሳለሁ ባለ ጊዜ፣ እግዚአብሔር ገለጥበላቱ ባለ ጊዜ፣ እግዚአብሔር የሚፈርድበት ጊዜ ማንም ሰው ሊያድን እንደማይችል የማያስቡ ሰዎች በምድር መካከል ይኖራሉ። በዚህ ጊዜ ነው ከነኛ ሰዎች አድነኝ። ስለዚህ ድሆች መከራ ውስጥ ይገባሉ እንደዚህ አይነት ሰዎች ሲኖሩ። ለዚህ ነው ስለ ድሆች መከራ፣ ስለ ችግረኞች ጩኸት አሁን እነሳለሁ የሚለው። አሁን እነሳለሁ። በዚህን ጊዜ ነው ወገኖቼ ሰዎች የሚሰቃዩ፣ ሰዎች መከራ የሚያዩት፣ ሰዎች የሚጨነቁት፣ ሰዎች ግራ የሚገባቸው። አሁንም ምድር ላይ በዚህ ዘመንም በምድር ላይ ድሆች መከራ ውስጥ ይገባሉ። ድሆች መከራ ውስጥ ናቸው። ችግረኞች ይጮሃሉ፣ ያለቅሳሉ። ለምን? እንደ ኤልዛቤል ጥጋበኞች፣ አንድ ቀን ረሃብ ማያውቁ፣ ድርቅን፣ ረሃብን በፊልም ብቻ የሚያውቁ ማያስቡ ወገኖቼ፣ ጾሙ እንኳን ጾሞ ረሃብ ምን እንደሆነ የረሃብ ማንነት የማያውቁ ሰዎች፣ የድሃ ስቃይና መከራ ምንም አይመስላቸው፣ ምንም የማይመስላቸው ብቻ ሳይሆን በድሃ ስቃይና መከራ የሚደሰቱ፣ ምንም ሕሊናቸው ላይ ክስ የሌለባቸው፣ እንደፈለጉ የሚኖሩ፣ ደግ ያልሆኑ፣ ደግነት ልባቸው ውስጥ የሌለ፣ ጭካኔ የሕይወታቸው
ቁንጮ ራስ ቁልፍ የሆነ በጭካኔ የተሞሉ ያሳደጋቸው ምናልባት በጭካኔ አያታቸው ጨካኝ፣ አባታቸው ጨካኝ፣ ቅድመ አያታቸው ጨካኝ፣ እነሱ ጨካኝ የሆኑ የኤልዛቤል እሳቤና የአእምሮ ውቅር ያለባቸው ሰዎች እና ጭካኔ የሞላባቸው ድሃን ማሰቃየት የመረጡ በድሃ ስቃይም ደግሞ ወገኖች ምንም ማይመስላቸው አንደበታቸውን ከድሃ ጋር በተያዘ መልኩ አንስቶ ሲናገሩ ምንም አይመስላቸው። ማነው ጌታ የሚሉ ማነው በአንደበቴ ላይ ጌታ የሚሉ ድሃን የሚያንቋሽሹ ድሃን የሚጸየፉ ድሃ የሚጸየፍበትን ቃላቶችን የሚናገሩ እግዚአብሔር ከዚህ ትውልድን ያድን። ከእንደዚህ አይነት ሰዎች ትውልድ መዳን አለበት። ዛሬ በእንደዚህ አይነት ወገኖቼ በጭካኔ በተሞሉ ሰዎች ምድር ስቃይ ላይ ናት። ምድር በብዙ ችግር ላይ ናት። ዛሬ በአፍሪካም በታዳጊ ሀገሮች ውስጥ ታማሚ HIV በሽተኞች መድኃኒት አጥተው እየሞቱ ያሉ ብዙ ናቸው። ዛሬ በምግብ እጦት እየሞቱ ያሉ ወገኖቼ የእርዳታ እጅ የሚፈልጉ ልጆቻቸው ያለ ዕድሜ የሚሞቱ እነሱ እየሞቱ ያሉ ብዙዎች ናቸው። ብዙዎች እየተሰቃዩ ናቸው፣ እያለቀሱ ናቸው፣ እያዘኑ ናቸው። ምግብ አጥተው ምድር ላይ ድሃና ችግረኛ እየጮኸን ያለው አንዳንዱ ጋር ሄዶ ባህር ላይ ይደፋል። አንዳንዱ ጋር በከፍተኛ ሁኔታ ወገኖቼ ሰዎች በምግብ ብዛት ብቻ ይቸገራሉ። አንዳንዱ ጋር በረሃብ ይቸገራሉ። አንድ ቀን ታሞ መድኃኒት አጥተው ማቁ ጨካኞች ደግሞ ምን ያደርጋሉ ወገኖቼ? ሰዎች ለሰዎች ሐዘን ለሰዎች መከራ አይነሱም። ስለዚህ ግን እግዚአብሔር ይነሳል። እግዚአብሔር አሁን እነሳለሁ መዝሙር 12:5 ላይ ስለ ድሆች መከራ እና ስለ ችግረኞች ጩኸት አሁን እነሳለሁ፣ በላዩ ላይ እገለጣለሁ። እግዚአብሔር ይነሳል፣ በምድር መካከል ይነሳል፣ በላዩ ላይ እገለጥበታለሁ ይላል። እግዚአብሔር ሲነሳ ይፈርዳል። እግዚአብሔር ሲነሳ ይቀጣል፣ ለችግሩ ደግሞ መፍትሄ ያመጣል። ስለዚህ ስጠቀልል ይሄን ትምህርት በምድር መካከል ያለን ሰዎች መጠንቀቅ ይገባናል። ለድሆች መከራ ምክንያት እንዳንሆን፣ ለችግረኞች ጩኸትና ለቅሶ መንስኤ እንዳንሆን ልንጠነቅ ይገባል። ያለ ዕውቀት በዚህ መንገድ የምንመላለስና እንደዚህ አይነት እንደ ኤልዛቤል ደፋርና ጨካኝ ሰዎችን እጅ ያበረታን ከሆነ መመለስ አለብን፣ ማስተዋል አለብን፣ ማስተካከል አለብን። ስለዚህ አስተካክለን ዘመናችንን በዚህ መልኩ ልንቃኝ ይገባል። እግዚአብሔር መነሳቱ አይቀርም። እየተነሳ ኖሯል በየዘመኑ። አሁን እነሳ ነው የሚለው ደግሞ አሁን ነገ አይደለም። አሁን በምንሰማበት በዚህ ሰዓት እግዚአብሔር ይነሳል። አሁን በማወራበት በዚህ ሰዓት እግዚአብሔር ይነሳል። እግዚአብሔር ደግሞ በምድር መካከል ይፈርዳል። ስለዚህ ወገኖቼ የምናምንቴዎች መንገድ የማንከተል ከምናምንቴዎች ጋር ህብረት የማይኖረን ለድሆች ግን ናቸው ምስኪኖች ደግሞ ጠበቃ ዋስ ተሟጋች እንድንሆን እግዚአብሔር ይፈልጋል። እግዚአብሔር የፍትህ አምላክ ስለሆነ እግዚአብሔርን እናመሰግናለን። እግዚአብሔር ዘመናችን ይባርክ። የኤልሻዳይ ቴሌቪዥን ኔትወርክ መሪዎችንም እግዚአብሔር ይባርካችሁ። ቅዱሳን በሚቀጥለው ደግሞ እስክንገናኝ ድረስ እግዚአብሔር ይባርካችሁ። ይህን ከሰማችሁ በተለያየ በኩል ደግሞ ሼር አድርጋችሁ ሌሎችን መልእክቱ ተደራሽ እንዲያደርግ አርጉ። ተባረኩ። ሻሎም ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።